ምኞት ለቲቲ ማስጠንቀቂያ ሰጠቻት። ቲቲ ከዚህ በኋላ ከኔ ጋር እንዳትደርሽ እንዳትመጭ ወደ እኔም ጠና ብለሽ እንዳታይኝ እንድትጠሪኝም ሆነ እንድታዥኝ አልፈልግም። መጠንቀቅ እንዳለባት ትነግራታለች። ቲቲም ግራ ተጋብታ ወይኔ ጉዴ ፈላ፣ ምን እያልሽ ነው አንቺ? ግን ቆይ እንዴት ነው የሚያደርግሽ? አንቺ እኮ የዚህ ቤት ሰራተኛ እንጂ የዚህ ቤት አባወራ አይደለሽም። እንደፈለኩ ማሽከርከር እችላለሁ፣ መብቴ ነው የሚል መልስ ስትመልስላት፣ እሱን አብረን የምናይ ይሆናል። ሞክሪኝና አሳይሻለሁ። ቲቲ ምኞት አርፈሽ ብትቀመጭ ይሻልሻል። ግን ንገሪኝ፣ እንልሽ አታቂኝም እኔ ማን እንደሆንኩኝ በደንብ ጠንቅቄ አውቅሻለሁ። የብርቱካን እህት፣ ለዛውም የዛች የጨካኟ የአረመኔዋ የብርቱካን እህት እንደሆንሽ በደንብ አውቃለሁኝ። ብርቱካንም ልክ እንዳንቺ አይነት እባብ መሰሪ ነች። አብራ አቅፋው ለተኛችሁ ለባሏ እያራራች ለማንም አትራራም። አንቺም ልክ እንደሷ ነሽ። ከዚህ የተለየ ምንም ነገር የለሽም። የሰውን ሕይወት ማበላሸት፣ የሰውን መጉዳት ብቻ ነው እናንተ የምትፈልጉት። የራሳችሁንና የራሳችሁን ጥቅም ብቻ ነው የምትፈልጉት ስትላት፣ እሷም ተናዳ ጥላት ወደ ውስጥ ስትገባ፣ ምኞት የታባሽ እንደዚህ ነው ማቃጥልሽ። እዚህ በኋላ እያንዳንዷ ንግግሬ የሚያደማ ንግግር እየተናገርኩ ከዚህ ቤት ብንብለሽ ወተሽ እንድትሄጂ አደርግሻለሁ እንጂ በታመር ይሄ ነገር እኔና አንቺን እዚህ ከሚያፋጥጠን ምንም አይነት ነገር አይኖርም በማለት ብቻዋን ታወራለች። አሁን የሆነ ያለው ምንድን ነው በማለት ቲቲ አሁን ቆይ ዙፋንም ይሄን ሰውዬ ጓደኛ የያዘችው እኔ ሳላቅ አሁን ላይ እኔና በረከት ከመጋባታችን በፊት ዙፋንና ይሄ ልጅ መጋባት የለባቸውም። ምክንያቱም ይሄ ዙፋን ከዚህ ልጅ ጋር ከቀጠለች እና በዚሁ የምትቀጥል ከሆነ የዚህን ቤት ንብረት አጠዋለሁ። ንብረቱን እሷ ትካፈለዋለች ማለት ነው፣ ግማሹን። ከዛም በኋላ እኔ የግማሽ ሩብ ነው የሚደርሰኝ። እናም ንብረቱን ለማስጣል ካለብኝ ዙፋንና ይሄ ልጅ እንዳይጋቡ የሆነ ነገር ማድረግ አለብኝ። ወይ ለበረከት ነግረውና አለዛ ደግሞ በረከት ሳይሰማም እንኳን ቢሆን ዙፋንን የሆነ ነገር አድርጌ ወይ እሷን ከዚህ ዓለም መገላገል አለያ ደግሞ እሱን ማስወገድ ይሆናል የኔ ስራ በማለት ክትትሏን ትጀምራለች። ክትትሏን እየጀመረችው ቲቲ የበረከት ገንዘብ ዙፋን ትካፈለኛለች ብላ ስለምታስብ፣ ምክንያቱም እህቷም የምታስበው ያንን ስለነበር ገንዘቡን የራሴ ያደርጋለሁ ብላ ነበረ ብርቱካንም በረከትን ሽባ ያደረገችው። አሁን ያ ነገር ሁሉ ያልተሳካላት ብርቱካን በእህቷ ቁጥጥር ስር የገባው ገንዘብ አሁን ላይ ብርቱካን ያላገኘችውን እኔ ማግኘት አለብኝ የምትለዋ ቲቲ እየፎከረች ነው። ግን ማንም ሰው ጆሮ እየሰጣት የለም። ሁሉም መተው እንኳን ስለ ዙፋን ሲጨነቁና ሲረበሹ እኔን የሚያናግረኝ ሰው የለም፣ እኔን እንደ ባይተዋል ነው የምታወኝ በማለት በረከትን ስትናገረው፣ እባክሽ ቲቲ በዚህን ሰዓት እንደዚህ አይነት ንግግር አትናገሪ፣ ምክንያቱም ሁላችንም አሁን ላይ ተጨንቀናል። ጭንቀት ላይ ነው ያለ ነው። ማንን ማጠነካከር እንዳለበት የምናውቀው ነገር የለም። በእህቴ ጉዳይ እንደዚህ የማልደራደር ነገር ነኝ። ስለዚህ ስለ እህቴ እየተጨነኩኝ ነው። አሁን አንቺ ብቻሽን ሆንሽ አልሆንሽ ምንድን ነው ችግሩ? እስኪ ባክሽን ተይኝ። አሁን ወደ ፖሊስ ጣቢያ ሄደን ማመልከት አለብን በማለት ሰናይትን ሲጠይቃት፣ ኤልሳ በፍጹም አሁን እኮ 24 ሰዓት አልሞላውም፣ 24 ሰዓት ሳይሞላው እንዴት ፖሊስ ጣቢያ ትሄዳለህ ስትለው፣ ዙፋንም መታ ቆይ እናንተ ምንድን ነው እየሆነ ያለው? ግን ለምን አትረጋጉም? እኔን ራሱ እኮ እያስጨነቃችሁኝ ነው። ይህን ነገር እያደረገች ያለችው ማንም ሰው ሊያደርግ አይችልም፣ ብርቱካን ናት ስትል፣ አልገባኝም። ብርቱካን የት ነው ያለችው? እኔ ምን አውቃለሁ? ሁሉም አይናቸውን ወደ ቲቲ ሲያደርጉ ወይኔ ጉዴ ፈላ፣ ምን እያደረጋችሁ ነው? በደንብ አያችሁኝሳ? እኔም ማውቀው ነገር የለም ስለ ብርቱካን፣ እኔን እንዳትጠይቁኝ ስትል፣ ምክንያቱም እህትማማቾች ናችሁ፣ ትተዋወቃላችሁ። ይሄ አንድ አይነት ስራ ተመካክራችሁ የምሰሩ ስራ ስለሆነ ነው። ብርቱካን የት እንዳለች ጠንቅቀሽ ታውቂያለሽ። ይህን ነገር ደግሞ ከብርቱካን ውጭ ማንም ሰው ሊያደርገው አይችልም ስትል እኮ እንዴት? ለምን? ምክንያቱም ብርቱካን እኔን ልትበቀለኝ ትፈልጋለች። ብዙ ጊዜ ትከታተለኛለች። ከቤት ከወጣው ሁልጊዜ ከኔ ኋላ ኋላ ስትከተለኝ ነው ማያት። እሷ ግን እኔ የማያት አይመስላትም፣ እኔ ማቅ አይመስላትም። በየቀኑ ትከተለኛለች። ስለዚህ አሁንም ቢሆን ይህንን ቴክስት የላከችው ምናልባት እሷ ልትሆን ትችላለች። እመነኝ፣ እኔ ደግሞ ብርቱካን ዙፋን ነኝ። ማንም ሰው ሊያሸንፈኝ አይችልም በማለት
እና አሁን ቆይሺ ምንም ማስረጃ ሳይኖር ለፖሊስ መሄድ የለብህም ወንድሜ ተረጋጋ ስትለው፣ አንድ ነገር ልንገርሽ ዙፋን፣ ማስረጃ የሚሆናለኝ የተላከልኝ ቴክስት በራሱ ማስረጃ ነው። ምን እያልሽ ነው ያለሽው? እኔ አልገባኝም። ለምን ነገሩን ችላ እያልሽው እንደሆነ ላቅ አልቻልኩም ቢላትም፣ ዙፋን ግን በፍጹም ወደ ፖሊስ መሄድ እንደሌለባት ትነግረዋለች። ግን ቆይ ምናልባት በዙሪያችን ያሉ ሰዎች ቢሆኑስ የሚል ቃል ስትናገር ቲቲ አልገባኝም። በዙሪያችን እነማን ናቸው ያሉት? ከአንቺና ከብርቱካን ውጭ ማንም ሰው እኮ የለም በዙሪያችን ስትል ቲቲ ያየችውን ነገር ስላየች ትነቃለች ብላ ብትነግራትም ግን ዙፋን ከእንቅልፏ ስቲል አልነቃችም። የአሁን ላይ ፍቅረኛ ነኝ ብሎ እየቀረበው ሰውም በረከትን ለማጥቃት በረከትን የሚያገኝበትን ሲስተም እየተጠቀመ እንደሆነ በደንብ እየሰራ ነው። አለቃው ደውሎ ሲነግረው አለቃ ምንም አታስብ፣ እያንዳንዷ የምትለኝን ነገር በተግባር እየፈጸምኩኝ ነው። ዛሬም ያው እንዳልከኝ አግኝቻት ነበረ ዙፋንን። እናም ዙፋን ወደ መጸዳጃ ክፍል ስትሄድ በአጋጣሚ ሆኖ ስልኳን ጥላ ነበር ሄደችው። አይገርምም? ስልኳ ፓስወርድ የለውም። በገንዘብ በስልኳ ነበር ለወንድሟ የጻፍኩለትኝ። ከዛም በኋላ ምን እንደተፈጠረ ማመን አያቅትም። ምክንያቱም እሷ ስልኳ ዝግ ስለነበረ ማንም ሰው አልደወለም። ወንድምየውን በዚህ መልኩ እያንዳንዷ እንቅልፍና ሰላም እነሳዋለሁኝ በማለት ላለቃው ይነግረዋል። በጣም ጎበዝ በርታ በማለት አለቃውም አበረታቶ ስልኩን ይዘጋል። በዛችሁ ተከትላ ብርቱካን ስደውልለት እሱም በንዴት ያነሳውና ብርቱካን ግን ቆይ ምን ፈልገሽ ነው የምትደውይልኝ? እዩልሽ እያንዳንዱ ስራዬን እኔ ጠንቅቄ የማቅ ሰው ነኝ። አበላሽተሽ የወጣሽውን ስራ እኔ እያስተካከልኩት ነው። ስለዚህ እኔ እየደረስኩበት ቦታ ስደርስ ራሴ ደውዬ እነግርሻለሁ። ከዚህ በኋላ ብርቱካን ስልክ እንድትደውይልኝ አልፈልግም። እያንዳንዷ ቀን ስልክ ማየት አልፈልግም። ያንቺን ስልክ እኔ ፈልጌ ካልደወልኩልሽ በስተቀር እንዳትደውይ የሚል ማስጠንቀቂያ ይሰጣታል። እዚህ ውስጥ ብርቱካን እንድትገባ ብርቱካን የማታውቀው ጉዳይ እንዳለ የሚያሳይ ይመስላል። ግን ደግሞ ይሄ ችግር ከተፈጠረ ብርቱካን ነች የሚለው ነገር ብርቱካንን እየከነከናት ነው። ዙፋንም ግራ ተጋብታ ወደ መኝታ ቤቷ ሄዳ ማረፍ ስላለብኝ በማለት መኝታ ቤቷ ትሄዳለች። እናም ኤልሳም ተከትላት ሄዳ ቆይ ግን እኔ የምልሽ ዙፋን ይህን ነገር ማን ሊያደርግ ይችላል እንዴ? ኤልሳ ምን ሆነሻል? ይህንን ነገር ልታደርግ የምትችለው አንድና አንድ ብርቱካን ብቻ ነች። ከብርቱካን ውጭ ማንም ሰው ይህን ነገር ሊያደርግ አይችልም። እመኝኝ፣ ከቲቲና ከብርቱካን ውጭ ማንም ሰው የለም። ሁለቱ ናቸው። በተለይ ብርቱካን እኔ ልትበቀልኝ ትፈልጋለች። ስለዚህ ይህን ነገር ያደረገችው ሁን ብላ ደግሞ እሷ ናት ስትላት ወይ መከራችን! እና ታዲያ ምን ማድረግ ይቻላል? ችግር የለውም እንደርስበታለን ቀስ ብለን። መረጋጋቷ አይከፋም። አሁን ግን ትንሽ ምክንያቱም ተጨናነኩ መሰለኝ ማረፍ ስላለብኝ እባክሽ ከይቅርታ ጋር ከክፍሌ እንድትወጪ ስትላት ግን በትልቅ ይቅርታ ነው ብላ ትልካታለች። እሷም አረ ችግር የለውም ዙፋን እየረፍት አድርጌ በማለት እሺ ብላ በሯን ዘግታላት ወደ ሳሎን ትመጣና በረከትን እባክህ ተረጋጋ ቢኪ፣ አንተ መረጋጋት አለብህ። ዙፋን እንደሆነ በጣም ተረጋግታለች። ለምን እንደሆነ ባላቅም ግን ደግሞ 24 ሰዓት ከሞላው በኋላ ደጋግመን ይህን ነገር የሚከሰት ከሆነ ምንም ችግር የለውም አትጠራጠር፣ ወደ ፖሊስ እንሄዳለን። ይህንን ቴክስት እንዳታጠፋው፣ ምክንያቱም ቴክስቱ መቀመጥ አለበት ለማስጠንቀቂያ፣ ምክንያቱም እንደ መረጃ ይሆነናል ስትለው እሱማ ልክ ነሽ፣ ግን ማን ነው እቺ ሴት እውነት ብርቱካን ናት ብለሽ ታስቢያለሽ ወይ ሲናገር እንግዲህ ዙፋንም እየደመደመችው ብርቱካን ላይ ነው። ግን ደግሞ እስኪ ሁሉንም ነገር በሂደት እናየዋለን ስትል እኔም የምጠራጠረው እሷን ነው። ከብርቱካን ውጭ ይህ ነገር ማንም ሊያደርግ አይችልም። ምናልባት ግን ቲቲም ብትሆን ከብርቱካን የምትተናነስ ሴት አይደለችም። እንደውም ከእሷ የበለጠች ነች እሷ በማለት ስትናገር አልገባኝም። ያየሹ ነገር አለ ወይ ምኞት ሲላት፣ ያው አንዳንድ ነገሮች ላይ ይችላለሁ ግን ይሄ ነው የሚባል ነገር ስላልሆነ ዝምታውን መርጫዋለሁኝ ስትለው ቲቲም እጅግ በጣም ተናዳ ስለነበረ የኔ ቆንጆ እስኪ የሆነ ምግብ ነገር ስሪ በማለት ወደ ኩሽና እንድትሄድ ትልካታለች። ቲቲ ምኞትን ወደ ኪችን እንድትልካት እዛ ስታወራና ስትጫወት ከቢኪ ጋራ እንደፈለገች ማውራት ስለምትፈልግ ነው። ቤኪ ብቻውን ካልሆነ በስተቀር ቲቲ ሊያወራት አይፈልግም። የሆነ ነገር የሚመልስላት ብቻዋን ስትሆን ብቻ ነው። አይ ስለዚህ እሷን ማባረር እንዳለብኝ አስባለሁ።